በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ጰራቅሊጦስ በሚል የጀመርነውን ትምህርት ዛሬ የመጨረሻውን ክፍል እናያለን። መንፈስ ቅዱስ በውስጣችን መኖሩን እንዴት እናውቃለን የሚል ይሆናል ዛሬ የምናየው የትምህርታችን ዋና ሐሳብ። መንፈስ ቅዱስ በውስጣችን መኖሩን እንዴት እናውቃለን የሚል ይሆናል። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። በክፍል 2 ላይ መንፈስ ቅዱስ በክርስቲያኖች ሕይወት ውስጥ የሚኖር ዓለም የማያየውና የማያውቀው የእውነት መንፈስ መሆኑን መድኃኒታችን ኢየሱስ ክርስቶስ ያስተማረውን መነሻ አድርገን አይተን ነበር። ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ በሚለው ላይ ተመስርተን ዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይ ያለውን መነሻ አድርገን ይህ ዓለም ስለማያየው ዓለም ስለማያውቀው በክርስቲያኖች ሕይወት ውስጥ ስለሚኖር እነርሱም ስለሚያውቁት የእውነት መንፈስ ወይም መንፈስ ቅዱስ አይተን ነበር። ሐዋርያው ዮሐንስ በመልእክቱም ተመሳሳይ የሆነ ሐሳብ ገልጾት እናገኛለን። አንደኛ ዮሐንስ ምዕራፍ 4 ከቁጥር 20 ጀምሮ ስናነበው እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ ይላል። ያው ቅዱስ ቅባት የተባለው መንፈስ ቅዱስ ስለሆነ ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ፣ እውነትንም የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ በማለት ገልጾታል። ቁጥር 27 ላይም ሐዋርያው ዮሐንስ እንደዚሁ እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ በማለት መንፈስ ቅዱስ በውስጣቸው ስለሚኖር ይህ መንፈስ ቅዱስ የእውነት መንፈስ ስለሚያስተምራቸውና በእርሱ ስለሚኖሩ ሰዎች ወይም ስለ ክርስቲያኖች የተናገረውን እናገኛለን። ምክንያቱም ራሱ መድኃኒታችን ኢየሱስ ክርስቶስ አስቀድሞ ለደቀ መዛሙርቱ ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል በማለት ይህ የእውነት መንፈስ ቅዱስ ወደ እነርሱ ሲመጣ በእነርሱ ውስጥ ሲኖር በእነርሱ ላይ ሲወርድ የእውነት መንፈስ የሆነው ወደ እውነት ሁሉ እንደሚመራቸው የገለጸውን ነው ሐዋርያው ዮሐንስ በወንጌሉም በመልእክቱም ገልጾት የምናገኘው። ስለዚህ ይህ የእውነት መንፈስ የተባለው መንፈስ ቅዱስ በውስጣችን መኖሩን እንዴት ነው የምናውቀው የሚለውን ዛሬ ባነሳነው ሐሳብ ነው እንግዲህ ጠቅለል አድርገን የመጨረሻውን ክፍል የምናየው። እንግዲህ መጀመሪያ ይህ የእውነት መንፈስ በእኛ ውስጥ እንዲኖር ይህንን የእውነት መንፈስ በእኛ ውስጥ ስለመኖሩ ማወቅ የምንችለው መጀመሪያ ዳግመኛ መወለድ የሚለው ነው። ዳግመኛ መወለድ ወይም የእግዚአብሔር ልጅ መሆን። በዚህን ጊዜ ነው የእውነት መንፈስ የተባሉ መንፈስ ቅዱስ በእኛ ሕይወት ውስጥ መኖርና እኛን መጠቀም የሚችለው እኛም በእርሱ መኖር የምንችለው። እንግዲህ ዳግመኛ መወለድ ስለመወለድ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ እንደገለጸው ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም፣ ከመንፈስ የተወለደ ሁሉ እንዲሁ ነው በማለት እንዲሁ ነው። ልክ እንደ ነፋስ ድምፁ ይሰማል፣ አይታይም። ነገር ግን ያለውን ኃይል በመግለጽ
መንፈስ ቅዱስ ማለትም በሰዎች ሕይወት ውስጥ ዳግመኛ በተወለዱ በክርስቲያኖች በእርሱ በሚያምኑ ሰዎች ሕይወት ውስጥ እንደዚህ መሆኑን የሚሰራውን መንፈሳዊ ኃይል መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ጀምሮ እየተናገረውን እናስታውሳለን። ሐዋርያው ጳውሎስ ደግሞ የእግዚአብሔር መንፈስ ነገር ለፍጥረታዊ ሰው ሞኝነት ነው፣ አይቀበለውም፣ በመንፈስ የሚመረመር ስለሆነ ሊቀበለው አይቻልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ሲል በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ጀምሮ የገለጸውን እናገኛለን። ስለዚህ ዳግመኛ በመወለድ የእግዚአብሔር ልጅ በመሆን መንፈስ ቅዱስ በእኛ ሕይወት ውስጥ ሲሰራ እናያለን፣ እናውቋለን ማለት ነው። ሐዋርያ በሌላ መልእክቱ ላይ የወንጌልን እውነት አምናችሁ የመዳናችሁን ወንጌል ሰምታችሁ ዳግመኛም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ በማለት መንፈስ ቅዱስ ማለት ባለፈውም እንዳየነው እንደ ማኅተም ሆኖም የተገለጸ መሆኑን እንገነዘባለን። ስለዚህ ይህ የመንፈስ ቅዱስ አሰራር ዳግመኛ በመወለድ የምናገኘው፣ ዳግመኛ ስንወለድ የእርሱ መያዣ፣ እንዲያውም ሐዋርያው ጳውሎስ በሌላ ቦታ ላይ የመንፈሱንም መያዣ በልባችን የሰጠን እርሱ ነው በማለት እርሱ መንፈስ ቅዱስ በውስጣችን እንዲኖር መያዣ እንዳደረገን የገለጸውን እናገኛለን። እንግዲህ ስለ መንፈስ ቅዱስ ስናወራ የእግዚአብሔር ስጦታ መሆኑን መገንዘብ ያስፈልጋል። የእግዚአብሔር ስጦታ ነው። እኛ በራሳችን የምናገኘው እኛ በራሳችን የሆነልን ሳይሆን የእግዚአብሔር ስጦታ ነው። ስለማይነገር ስጦታው እግዚአብሔር ይመስገን ተብሎ እንደተጻፈው በክርስቶስ በማመናችን የምናገኘው ዳግመኛ በመወለድ የምናገኘው የእግዚአብሔር ስጦታ ነው። ሐዋርያ ጴጥሮስ በኢየሱስ ክርስቶስ ስም እመኑና ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ በማለት እንደተናገረው፣ ስለዚህ ዳግመኛ ስንወለድ የእግዚአብሔር ልጆች ስንሆን በክርስቶስ ስናምን ይህ መንፈስ ቅዱስ የተባለው ትልቁ ስጦታ ይህ ጸጋ ሀብተ መንፈስ ቅዱስ በውስጣችን ይኖራል። መኖሩንም እንድናውቀው ራሱ መንፈስ ቅዱስ በውስጣችን ሆኖ ይናገረናል ማለት ነው። ስለዚህ አንድ ሁለት ብለን እናያለን። አንደኛ እንግዲህ ስለ መንፈስ ቅዱስ ስናነሳ ይህ መንፈስ ቅዱስ በውስጣችን ሲኖር መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 8ና 9 ላይ እንደገለጸው ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል በማለት የተናገረውን እናገኛለን። እንግዲህ መንፈስ ቅዱስ ከኛ ጋር መሆኑን በውስጣችን መሆኑን ከምናውቅበት አንዱ መንገድ መንፈስ ቅዱስ በሰዎች ሕይወት ውስጥ እንዳለ የምንገነዘብበት አንዱ መንፈስ ቅዱስ ማለት በሰዎች ሕይወት ውስጥ እንዳለ የምናውቀው የኃጢአትን አስከፊነት ጭምር እየተናገረ በመግቢያ ላይ እንደገለጽኩት ስለ ጽድቅ፣ ስለ ኃጢአት፣ ስለ ዓለም ሁሉ የሚናገረው ይህ የእውነት መንፈስ የተባለው የኃጢአትን አስከፊነት ለሰዎች ያሳያል። የኃጢአትን አስከፊነት ለሰዎች ያሳያል። እግዚአብሔር የሚጠላውን ክፉ ነገር እንዳናደርግ ያሳያል። በምናደርግበት ጊዜም እንድንወቀስ ያደርጋል። ብዙ ሰዎች ኃጢአትን መስራታቸውን በአንደበታቸው የሚናገሩት የምንናገረው እኔ እኮ ኃጢአተኛ ነኝ በማለት ስለ ኃጢአታችን እንድንናገር ስለ ኃጢአታችን እንድንወቀስ የሚያደርገን መንፈስ ቅዱስ ነው። ይህ ብዙ ሰዎች ሲናገሩት በዓለም ያሉ ሰዎች ሳይቀር ሲናገሩት የምንሰማው ስለ ኃጢአታቸው አዘውትረው ሲናገሩና ሲወቀሱ የምንሰማው ከዚህ የተነሳ ነው። ስለዚህ በንስሐ ሕይወት ወደ እግዚአብሔር እንዲመለሱ ይህ መንፈስ ቅዱስ በውስጣቸው ሆኖ ይነግራቸዋል፣ ያሳስባቸዋል።
በሞተውና በተነሳው በክርስቶስ ባለማመናቸው የሚኖሩበትን ኃጢአት ጭምር መንፈስ ቅዱስ ይነግራቸዋል ማለት ነው። ይህንን የመንፈስ ቅዱስ ወቀሳ ሰምቶ ሕሊናውን እረፍት እንዳሳጣው የሚያውቅ የተረዳ ይህንን የተገነዘበ ሰው ቶሎ ንስሐ እንዲገባ መንፈስ ቅዱስ በውስጡ ሆኖ ይነግረዋል ማለት ነው፣ ይወቅሰዋል። ስለዚህ ቶሎ ወደ እግዚአብሔር እንድንመለስ ንስሐ እንድንገባ ኃጢአታችንን መንፈስ ቅዱስ ያሳስበናል። በውስጣችን ያለው መንፈስ ቅዱስ ይወቅሰናል ማለት ነው። በዚህ ጊዜ ቶሎ ንስሐ መግባት ይገባናል። ሐዋርያው ጳውሎስ ለማይረባ አእምሮ አሳልፎ ሰጣቸው በማለት በሮሜ መልእክቱ እንደገለጹ አይነት ሰው ካልሆነ በስተቀር መንፈስ ቅዱስ ስለ ኃጢአተኛ ነኝ የሚለውን በአንደበታችን እንደምንናገረው ይህንን አውቀን ቶሎ ንስሐ እንድንገባ መንፈስ ቅዱስ ስለ ኃጢአታችን ይወቅሳል። ሁለተኛ ስለ መዳናችን መንፈስ ቅዱስ ይመሰክርልናል። መዳናችን በመድኃኒታችን በኢየሱስ ክርስቶስ በማመናችን ያገኘነውን መዳን መንፈስ ቅዱስ ይመሰክርልናል። ስለ በደላችን እርሱ ተላልፎ እንደተሰጠ እኛን ስለ ማጽደቅ እርሱ እንደተሰቀለ፣ እንደሞተ፣ እንደተነሳ ጌታችን ኢየሱስ ክርስቶስን በማመን ያገኘነውን ጽድቅ መንፈስ ቅዱስ ይመሰክርልናል። ብዙ ሰዎች ስለ ኃጢአታችን ሞተ፣ ተሰቀለ፣ ሞተ፣ ተነሳ በማለት ስለ እነርሱ የሆነውን ነገር ይናገራሉ። ነገር ግን የኃጢአታቸውን ስርየት እንዳገኙ ደግሞ ለማስተዋልና ለመገንዘብ ይከብዳቸዋል። ነገር ግን መንፈስ ቅዱስ ክርስቶስ ስለ ኃጢአታችን እንደሞተ እንደተነሳ ጭምር ይመሰክርልናል። ይህንን ማስተዋል ይህ የመንፈስ ቅዱስ ምስክርነት በእርሱ ሞት እኛ እንደጸደቅን፣ በእርሱ ሞት እኛ ሕያዋን እንደሆን ጭምር የሚመሰክር መሆኑን መገንዘብ ያስፈልጋል። ምክንያቱም ማንም እንዳይመካ ከስራ አይደለም ስለተባለ በእርሱ ሞት እኛ ሕያዋን እንደሆን፣ በእርሱ ሞት እኛ እንደጸደቅ መንፈስ ቅዱስ ይመሰክርልናል። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ተብሎ ነው የተጻፈው። ስለዚህ መንፈስ ቅዱስ በክርስቶስ ሞትና ትንሣኤ ያገኘነውን መዳንና ጽድቅ ስለ መዳናችን እርግጠኛ እንድንሆን እንደ ዳን ጽድቅን እንዳገኘን በውስጣችን ሆኖ ይመሰክርልናል። ሦስተኛው ስለ ፍርድ መንፈስ ቅዱስ ዓለምን ይወቅሳል ነው የተባለው። ስለ ፍርድ ነው። ዓለምን ይወቅሳል። ይኸውም ያጸድቃቸው ዘንድ ያድናቸው ዘንድ በሞተውና በተነሳው ባለማመናቸው በዓለም ላይ ይፈርዳል መንፈስ ቅዱስ። ክፍል 2 ላይ እንዳየነው መንፈስ ቅዱስን የዋሹ ያታለሉ ሰዎች እንዴት እንደተፈረደባቸው ተመልክተናል። ስለዚህ ዓለምን ለማዳን የመጣውን የሞተውን ክርስቶስን ባለማመን ዓለም እንደሚፈረድበት አሁን መንፈስ ቅዱስ ስለ ፍርድ ዓለምን ይወቅሳል ተብሎ ነው በዮሐንስ ወንጌል ምዕራፍ 16 ቁጥር 8 እና 9 ላይ የተገለጸው። እንግዲህ መጥምቁ ዮሐንስ ከኔ በኋላ የሚመጣው እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል፣ መንሹም በእጁ ነው፣ አውድማውንም ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል በማለት እሳት የተባለው ፍርድ ስለሆነ በክርስቶስ ባለማመን ዓለም በክርስቶስ ላይ ባለማመን ባለመቀበል ባደረገው ነገር እንደሚፈረድበት መንፈስ ቅዱስ ስለ ፍርድም ይወቅሳል ማለት ነው። ስለ ጽድቅ ስለ ፍርድም ለሰዎች ሕሊና ያለውን ምስክርነት የሚያስረዳ ነው። ስለዚህ መንፈስ ቅዱስ እያንዳንዱ ሰው እንዲወቀስ የሚያደርግ ትልቁ የእግዚአብሔር ስጦታ መሆኑን መገንዘብ ያስፈልጋል። ቀደም ብዬ እንደጠቀስኩት በዓለማችን ብዙ ሰዎች ስለ ኃጢአታቸው ይናገራሉ። ኃጢአተኛ ነኝ በማለት የኃጢአታቸውን ብዛት እንዲናገሩ፣ እንዲመሰክሩ፣ ስለ ኃጢአታቸው እንዲወቀሱ መንፈስ ቅዱስ በውስጣቸው ሆኖ ሕሊናቸው እንዲወቀስ በአንደበታቸውም እንዲናገሩ ያደርጋል። እንግዲህ በዚህን ጊዜ ቶሎ ብሎ ወደ ንስሐ መድረስ እንዲቻል መንፈስ ቅዱስ በውስጣችን ሆኖ
ለምናምኑ ለእኛ ቀርቶ ለማያምኑት እንኳ መንፈስ ቅዱስ የህሊና ወቀሳ እንዲኖራቸው ያደርጋል ማለት ነው። መንፈስ ቅዱስ በውስጣችን እንዳለ እንዴት ነው የምናውቀው የሚለውን ነጥብ ስንቋጨው በክርስቶስ በማመን ዳግመኛ በመወለዳችን መንፈስ ቅዱስ በውስጣችን እንዳለ እግዚአብሔር መንፈስ ቅዱስ ይመሰክርልናል። አዎ ኃጢአት ስንሰራም ይወቅሰናል። ስለዚህ ይህ መንፈስ ቅዱስ በውስጣችን እንዳለ ዋናውና መደምደሚያው ደግሞ በገላትያ ምዕራፍ 5 ቁጥር 22 ላይ የተገለጸው ሐሳብ ነው። አዎ የመንፈስ ፍሬ ተብሎ የተዘረዘሩ አሉ። እነዚህ በውስጣችን እንዳሉ ምስክር ሆኖ የሚያገለግሉ ናቸው። ፍቅር፣ አዎ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ተብሎ የተገለጹት እነዚህ መንፈስ ቅዱስ በውስጣችን እንዳለ ማሳያዎች መሆናቸውንም መርሳት የለብንም። አሁንም መንፈስ ቅዱስ ከሁላችንም ጋር ይሁን። ስለ ጰራቅሊጦስ የጀመርነውን ተከታታይ ክፍል በዚህ ላይ እንቋጫለን።